መጽሐፍ ቅዱስ ላይ አንድ ምዕራፍ አለ። አንድ ሰውዬ ነበረ ይላል። ይህ ሰው ሰራተኞቹን ጠርቶ ብር ሰጣቸው። ለአንዱ 5000፣ ለአንዱ 3000፣ ለአንዱ 1000 ሰጠና ወደ ሩቅ አገር ሄደ። 5000 የወሰደው ሰውዬ ወዲያው ይላል ሄደና ነገደበትና ሌላ 5000 አተረፈ። አንደኛው ደግሞ የወሰደውን 2000 ሄደና ነገደበትና ሌላ 2000 አተረፈ። 1000 የወሰደው ግን ቀበረው። ከዛም በኋላ ያ ገንዘቡን የሰጠው ጌታ ተመልሶ ሲጠይቅ ባለ 5000 ይሄው 5000 አትርፌያለሁ፣ ባለ 2000 ይሄው ሌላ 2000 አትርፌያለሁ፣ ባለ 1000 ደግሞ ቀበርኩት አለ። ከዛም በኋላ እነዛ ላተረፉት ሰዎች እንደዚህ አላቸው፣ እናንተ ታማኝ ባሮች በትንሽ ስለታመናችሁ በትልቁ ላይ እሾማችኋለሁ። ከዛ ዝቅ ብሎ ላለው ይጨመርለታል፣ የሌለው ግን ያለው ይወሰድበታል። እሺ፣ ከዚህ ታሪክ ላይ አንዳንድ ፕሪንሲፕሎች ላካፍላችሁ። የመጀመሪያው is what we call a principle of giftedness። የሰው ልጅ ሁሉ የሆነ ነገር ተሰጥቶታል። የሆነ ነገር በእያንዳንዱ ሰው ውስጥ ዲፖዚትድ ሆኗል። ይሄ ምንድነው የምንለው? ሴንስ ኦፍ ጊፍትድነስ። ይህንን የማያምን ሰው በራሱ ህይወት ውስጥ አይ አም ጊፍትድ የሆነ ነገር ውስጥ ያለ የማይል ከሆነ ሁልጊዜ የለኝም በሚል አስተሳሰብ ሁልጊዜ የወደቀ የደከመ ይሆናል። በተለይ እንደ ኢትዮጵያ ባሉ ሀገሮች ላይ ሰዎች የለኝምን መቁጠር ይፈልጋሉ። እኔ ትምህርት ቤት አሁን ኬምብሪጅ ብቻ ሳይሆን 4ኛ ትምህርት ቤት እየሰራው ነው፣ ትላልቅ ትምህርት ቤቶች። የመጀመሪያውን ትምህርት ቤት ሻሸመኔ ስሰራ ኬላ አንግስተድ የምትባል አሜሪካዊ አመጣሁና ኮንሰልታንት ከሷ ጋር አንሰራ ነበር። ከዛም በኋላ ኬላናን ነገር ጠየቅኳት። የኢትዮጵያ ልጆች አእምሮ እንዲከፈት ልክ እንደ አሜሪካን ልጆች ኢኖቬቲቭ እንዲሆኑ። የአሜሪካን ልጆች ኢኖቬቲቭ ናቸው። ሽምደዳ አይደለም ትምህርቱ፣ ኢኖቬሽን ነው፣ ይፈጥራሉ። ለዚህ ነው ዛሬ በዓለም ላይ ያለው ቴክኖሎጂው ይሁን ሜዲሲን ይሁን ኮምፒውተር ይሁን ቢዝነስ ይሁን ዶሚናንት የሆነች ኔሽን የሆነችው ነገሩ የፈጠራ ነው እንጂ ሽምደዳ አይደለም። ሶ የፈጠራ አስተሳሰብ በልጆቹ አእምሮ ውስጥ እንዲኖር እንዴት አይነት ትምህርት ቤት ብናደርግ? ለምንድን ነው የኛ ልጆች ሪሰርች ስሪ ያልኳት? ብዙ ሪሰርች አያስፈልገውም። ስትሬሰርስ ኦፍ ላይፍ የሚባሉ ነገሮች አሉ፣ የሰውን አእምሮ የሚጫኑና የሚያጨልሙ። የምግብ ጥያቄ፣ የልብስ ጥያቄ፣ የቤት ጥያቄ፣ እነዚህ ቤዚክ ኔሴሲቲስ ያልተሟሉለት ሶሳይቲ የለኝም የሚል ነገር ስላለ የሌለውን ነገር ለማግኘት ብቻ ስለሚያስብ ከዛ አልፎ ለፈጠራ መድረስ አይችልም። ስትሬሰርስ ኦፍ ላይፍ ከአሜሪካን ተማሪዎች ልጆች አእምሮ ላይ ተነስቷል። they're not worried about food, about clothes, about house, about car። ምንም ነገር እኔ ለመጀመሪያ ጊዜ ዩኒቨርሲቲ ለመማር አሜሪካን ሲሄድ በዛ ዩኒቨርሲቲ ውስጥ መኪና ያልነበረኝ እኔ ብቻ ነኝ፣ ወንድማችሁ። ሁሉም ዶርሙ ፊት ለፊት መኪና ያቆማል፣ ሁሉም። ኋላ አንድ ጥቁር አሜሪካዊ ጓደኛ ነበረኝ ጄምስ የሚባል ከጎን ከሩሜ ጎን ነው። ጄምስ አልኩት፣ እኔም መኪና እንዲኖረኝ እፈልጋለሁ። ትችላለህ? ስለዚህ እንዴት ነው ሊኖረኝ የሚችለው? መግዛት ነው አለ። መቻጣውት መግዛት እንደሆነ ልክ እንደ ጀግና ኢትዮጵያዊ ጥያቄ ስንት ነው ዋጋው? ከዛም በኋላ ምን አለኝ? $100 አለ፣ $100,000 አለ። ገበያ መውጣት ትችላለህ ባለህ ባክህ። ወዲያው አእምሮዬ ላይ የመጣው ባለ100 የት ይገኛል አልኩት። በር የለውም ጣሪያ የለውም ግን ይሄዳል አለኝ። ስትሬሰርስ ኦፍ ላይፍ ከአእምሮ ላይ ስለተነሱ ኢኖቬቲቭ ናቸው። ነገር ግን የሰው ልጅ አፍሪካ የሚወለድ ኤዥያ፣ አሜሪካ የሚወለድ ዩሮፕ፣ አረብ ሀገር የሚወለድ የፈለገው ኤቭሪ ሂውመን ቢንግ የሰው ልጅ በሙሉ በሆነ ነገር በፍጥረቱ ውስጥ ተቀብሮ ነው ያለው። በእያንዳንዳችሁ ውስጥ ታላቅ ዳይመንድ አለ። ሰው ሁሉ እኩል አይደለም። ሁሉ ሰው የተለያየ ነው። ይሄ የተለያየው ሰው የሚለያየው ዘሩ አይደለም። ሰው ዘሩ ይመስለዋል። የሚለያየው ከለሩ ይመስለዋል። የሚለያየው ዜግነቱ ይመስለዋል። የሚለያየው ጾታው ቁመቱ ይመስለዋል። ሰውን ከሰው የሚለየው አቅሙ ነው። It doesn't matter whether you're male or female, black or white,
አፍሪካን ኦር ኤዥያን ኦር ዩሮፒያን ካፓሲቲ ዲቨሎፕድ ከሆነ ዓለም በሙሉ በንብርክክ ይፈልጋል። It is a matter of developing your own distinction, your own አቅምን የማሳደግ ሥራ ነው። እዚህ ጋር ይህንን አቅም የማሳደግ ሥራ እያንዳንዱን እንደ አቅማቸው ሰጣቸው የሚለውን HCD እለዋለሁ እኔ Human Capacity Development። ይኸው ዳዊት የሚሠራው አይነት የሰውን ካፓሲቲ አይደንቲፋይ ካደረገ በኋላ እሱን ዲቨሎፕ ማድረግ። በሰው ልጅ ከውልደት እስከ እድገት አቅም መገንባት መጀመሪያ ሰዎች አቅማቸው ሆሊስቲክ ካፓሲቲ የምንለው ፊዚካል አቅም መገንባት በጣም አስፈላጊ ነው። የተሰጠን ፊዚካል ነው። ዋረን ባፌት አንድ ነገር ይናገራሉ። የሰው ልጅ ሲወለድ አንድ ሰውነት ነው የተሰጠው። ኩላሊት፣ ሳምባ፣ ልብ፣ ጆሮ፣ አይን፣ ጥርስ መቀየሪያ የለው። ተሰጠህ እስከ ዕለተ ሞት ድረስ። አንድ ልጅ አባቱ አንድ መኪና ቢገዛለትና እስከ ዕለተ ሞቱ ሌላ መኪና መግዛት አይፈቀድምም አይቻልም ቢባል ያቺን መኪና እንዴት ይጠብቃታል? ዘይቷን፣ ጎማዋን፣ ማርሿን፣ መስታወቷን፣ ከለሯን እንዴት ይጠብቃታል? you are given one body። ሌላ ልብ የለህም፣ ሌላ ሳምባ የለህም፣ ሌላ አይን የለህም፣ ሌላ ጆሮ የለህም፣ መለዋወጫ የለውም። so taking care of your body is physical capacity ማሳደግ የሚባለው ነው። ስፖርት መስራት፣ ጤነኛ ምግብ መብላት፣ እንቅልፍ መተኛት፣ ከሱስ ራስን መጠበቅ የምንላቸው ነገሮች። ሌላው intellectual capacity ማሳደግ። የሰው አእምሮ ምንድነው የሚሉት ሳይኮሎጂስቶች እና ሳይንቲስቶች? ኒውሮፕላስቲ ይሉታል። የሰው አእምሮ the elasticity of human mind የሰው አእምሮ በጨመርክበት መጠን ነው የሚሰፋው። በጨመርክበት መጠን እየሰፋ ይሄዳል። የመገብከውን ያክል ይሰፋል። ካልመገብከው ደግሞ ኮንትራክት እያደረገ ይመጣል። ለዚህ ነው አንዳንድ ሰዎች እንደ ዛፍ ያድጋሉ፣ አንዳንድ ሰዎች ደግሞ ጉቶ ነው የሚሆኑት። ስታልፍ እንቅፋት ነው የሚሆኑት፣ አያድጉም። why the elasticity of human mind ማይንድን ፊድ የማታደርገው ከሆነ ኢንቴሌክቹዋል ካፓሲቲ ለሌለው ሰው ምንም አይሰጠው። እንደ አቅማቸው ለአንዱ 5000 አቅሙ ነው፣ ለአንዱ 2000 አቅሙ ነው፣ ለአንዱ 1000 አቅሙ ነው። ስፒሪቹዋል ካፓሲቲ የምንለው ፋይናንሻል ካፓሲቲ የምንለው ይሄ ረጅም ስለሆነ አልገባበትም። ሰው ሚኒመም ሙሉ ካፓሲቲውን አሳደገ የምንለው እነዚህን 8 ኤሪያስ ሲያሳድግ ነው። ፊዚካል ካፓሲቲ፣ ኢንቴሌክቹዋል ካፓሲቲ፣ spiritual capacity. Whatever religion, whatever faith you have to be connected with the divine. ሌላው ይሄ relational capacity የምንለው emotional capacity ዘመድ ማብዛት፣ ጠላት መቀነስ። as much as possible ጠላት ቀንስ፣ አለበለዚያ ዘመንንና ጊዜህን ውጊያ ላይ ትፈጃለህ። as much as possible ጠላት ቀንስ። ጠላት መቀነስ፣ ዘመድ ማብዛት፣ ይሄ ሪሌሽናል፣ ይሄ ኢሞሽናል ኢንቴሊጀንስ የምንለው አንዱ ይሄ ነው። ዳንኤል ጎልማን ሃርቫርድ ዩኒቨርሲቲ የጻፈው ትልቁ መጽሐፍ በዚህ ላይ ነው። ሌላው ኤክስፒሪየንሻል ካፓሲቲ የምንለው ኤክስፒሪየንስ ማግኘት። ይህንን እንደገና አሁን ኢኤክስ ኢንቴሊጀንስ ልክ እንደ አይኪው ኢኪው ብለውታል። ይሄ ኢኤክስኪው፣ ይሄ ደግሞ ኤክስፒሪየንስ ማግኘት። ከአዲስ ገና ከመጣ ጀነራል ጦር ሜዳ ዕድሜውን የፈጀ መቶ አለቃ ሞር ኤክስፒሪየንስ አለው። ዲሲሽኑ ሴንሲቲቪቲው ይችለዋል። ይህንን ኤክስፒሪየንስ ኢንቴሊጀንስ እንለዋለን። ፋይናንሻል ኢንቴሊጀንስ የምንለው እሱ በጣም ኢምፖርታንት ነው። ከዛም በኋላ ደግሞ ሞራል ካፓሲቲ ደግሞ ማሳደግ፣ ጥሩ ሰዎች መሆን፣ ህሊናን ማዳመጥ። ህሊና ራይት ኤንድ ሮንግን ይነግረናል። ሞራል ካፓሲቲያችን እያደገ ይሄዳል። ሞራል ሶሳይቲ፣ ሞራል ኢንዲቪጁዋል እንድንሆን ያደርጋል። የመጨረሻው ሰልፍ ክሪቲካል ካፓሲቲ ራስን የመመርመርና ቶሎ ሰልፍ ኮሬክት ማድረግ፣ ራስን ማስተካከል። ፕሪንሲፕል ነምበር 3 እኔን የጠቀመኝ ፕሪንሲፕል ሴንስ ኦፍ ጊፍትድነስ፣ እኔ ስጦታ የተሰጠኝ ሰው ነኝ። ሁለተኛው እኔ አቅም ያለኝ አቅሜን ደግሞ የማሳድግ ሰው ነኝ። ሶስተኛው እኔን የጠቀመኝ ፕሪንሲፕል ይህ ገንዘብ የተሰጠው ሰው ይላል ወዲያው ሄደ ይላል። ሴንስ ኦፍ አርጀንሲ ወይም ታይም ማኔጅመንት። ሴንስ ኦፍ አርጀንሲ ወይም ታይም ማኔጅመንት ጊዜ ከተሰጠን ትልቅ ቸርነት ታላቁ ነው። ቅርብ ጊዜ አንድ የተሰጠ ሪሰርች ነበረ። አንድ ሰው አዲስ ቢዝነስ ጀምሮ ቢዝነሱ እንዲሳካለት ወሳኝ ነጥቦች ምንድን ናቸው? አንደኛ አይዲያ፣ ሁለተኛ ካፒታል፣ ሶስተኛ የተመቻቸ ኢንቫይሮንመንት፣
አራተኛ ትክክለኛ ፕሮዳክት ወይም ሰርቪስ። አምስተኛ ፕሮፐር ማኔጅመንት ቲም። ከዛም በኋላ ስድስተኛ በትክክለኛው ጊዜ ቢዝነሱን መጀመር ይልና ሰባተኛ ፕሮፐር ማርኬት ውስጥ ኦፕሬት ማድረግ። ከነዚህ the most important element ሰው ሰክሰስፉል እንዲሆን የሚያደርገው ምንድነው ተብሎ ሲጠና ከሰባቱ በትክክለኛ ጊዜ ትክክለኛን ስራ መስራት መቻል። አይዲያ ኖሮ፣ ስትራቴጂ ኖሮ፣ ሊደርሺፕ ቲም ኖሮ፣ ካፒታል ኖሮ፣ ኢንፍራስትራክቸር ኖሮ ያለ ጊዜው ከተንቀሳቀሰ ይህ ሰው ፌል ያደርጋል ማለት ነው። ፕሮፐር ታይም ማኔጅመንት፣ ጊዜ መጠቀም። ጊዜ ላይ የኔን ልምድ ትንሽ ሼር ላድርጋችሁ። ማታ ቀኔን መገምገም ወዳለሁ። the last 30 minutes has to be very quiet። ከመተኛታችን በፊት በሶሻል ሚዲያ፣ በሬዲዮ፣ በቴሌቪዥን፣ በወሬ፣ በስልክ መተኛት የለብንም። ያ ተዘግቶ የመጨረሻው 30 ደቂቃ ኳሊቲ ኢቫሉዌሽን ጊዜያችንን የምናይበት ቀን ነው። ከዛም በኋላ የነገውን ቱዱ ዛሬ መስራት አለብን። ነገ የምሰራውን 10 ነገሮች ዛሬ ማታ ከቶፕ እስከ ቦተም መጻፍ አለብን። ሰዎች ነገ ጠዋት ከእንቅልፋቸው ሲነሱ ቱዱ ሊስት ይዘው ካልተነሱ ከጎረቤታቸው ኋላ ነው ገና ምን ልስራ ጠዋት ይጠይቃሉ። ቀኑ ሄደ ማለት ነው፣ ጊዜው አመለጠ። ማታ ነገ የሚሰሩትን ጽፈው የሚያድሩ ሰዎች በጣም ሰክሰስፉል የሚሆኑ ሰዎች ናቸው። በጣም ሰክሰስፉል የሚሆኑ ሰዎች ነገ የሚሰሩትን ዛሬ ማታ ጽፈው የሚያድሩ። ሌላ the most sacred moment in my week በሳምንቴ ውስጥ በጣም የተቀደሰው ሰዓት ጠዋት አምልኮ ምናምን እሁድ እንዳለ ሆኖ እሁድ ማታ ነው። እሁድ ማታ ከ10 ሰዓት በኋላ ወይም ከ11 ሰዓት በኋላ ከጓደኞቹ ጋር የሚጠጣ፣ የሚጨፍር፣ የሚያጭስ፣ የሚዝናና ሰው ሳምንቱን ብዙ አደረገ። Sunday afternoon is the most important time of any strategic leader። ሳምንትን የምትገዛበት ሳምንት። አመቺ ቦታ 3 ነገሮች ያስፈልገዋል። ኳይት እና አመቺ ቦታ፣ ንጹህ ባዶ ወረቀት እና እርሳስ። ይሄ አዲስ ወደ እኔ እየመጣ ያለውን ሳምንት እንዴት ነው ማሳለፍ? ሰኞን፣ ማክሰኞን፣ ሮብን፣ ሐሙስን፣ አርብን እንዴት ነው የምጠቀምበት? ከዛም በኋላ አርብ ማታ እሁድ ማታ ቁጭ ብዬ አርብ ማታ ሳምንቱን ስዘጋው ምን አቺቭ አድርጌ ነው የምዘጋው? So you have to take over the week። ካልቀደምከው ትቀደማለህ። በዓለም ላይ ካሉ ሰዎች ማክሲመም 1 or 2% መሪዎች ናቸው። የቀሩ 98 ተከታዮች ናቸው። በምርጫቸው ነው። እሁዳቸውን በመዝናናት ሰኞ የሚመራቸው ሰው ስላለ ሰኞ ለመከተል ይዘጋጃሉ፣ ሰኞ ለመምራት የሚዘጋጁ ደግሞ አሉ። So time management is the most important thing። በዚህ ታይም ማኔጅመንት ውስጥ አንዱ የታይም ማኔጅመንት ጠላት ፕሮካስቲኔሽን ነው፣ ወይም ደግሞ ነገ ሰራዋለሁ፣ እሁድ ሰራዋለሁ፣ መጪው ሳምንት ሰራዋለሁ ብሎ ማስተላለፍ። ይሄ the big frog principle ብሎ ብራያን ስቴሲ የጻፈው መጽሐፍ ላይ በጣም አንድ የምወደው saying አለ። ይሄ ምንድነው? ሰዎች ተሰደው ቢሄዱና የዛ ሀገር ሰዎች ምግባቸው እንቁራሪት ቢሆን እሱ ደግሞ እንቁራሪት ቢጠላ እንቁራሪት ካልበላ ደግሞ አደጋ የሚመጣበት ከሆነ እንቁራሪት ያቀርቡለታል። ትልቅ ወፍራም እንቁራሪት፣ መካከለኛ እንቁራሪት፣ ትንሽ እንቁራሪት። መብላትህ ካልቀረ ከትልቁ ጀምር ይላል። መስራትህ ካልቀረ ከሚያስፈራራ ትልቅ ቻሌንጅና ትልቅ ፕሮብለም ጀምር። እሱን ካፈረስከው በኋላ ኑሮ ሁሉ ቁልቁለት ነው የሚሆነው።